ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ለተሰኙ የምሽት መረጃዎችን እነሆ ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ዛሬ አስቸኳይ ስብሰባ ተጠርቷል። ጠበቅ ያለ ስብሰባ ነው። በዓለም ደረጃ የተጠራ የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ ነው። ኢትዮጵያ ያለችበትን ቀጠናዊ ጉዳይ የሚመለከት ነው። ጥንቅራችን ወደ እናንተ ለማድረስ ከያዛቸው መረጃዎች መካከል ነው። ከግንቦት 2 ቀን ጀምሮ የውጭ ቱሪስቶችና ዓለም አቀፍ አጋሮች ወደ ትግራይ እንዳይበሩ ተከልክለዋል ሲል የትግራይ ቱሪዝም ቢሮ አስታወቀ። የኢትዮጵያ አየር መንገድ ባለፉት 3 ቀናት የውጭ ዜጎች ወደ ትግራይ በሚደረጉ በረራዎች እንዳይሳፈሩ ማገዱን የቢሮው ኃላፊ የገለጹ ሲሆን ቢሮ በጉዳዩ ለፌደራል መንግስት ቱሪዝም ቢሮ ደብዳቤ ጽፏል። መረጃውን ይዘናል። አዲስ ከሀገረሹ የራያ ውጥረት ጋር በተያያዘ ጀነራል ታደሰ ወረደ በአስቸኳይ ስብሰባ መክረዋል። የጀነራሉን የራያ ስብሰባ ተከትሎ የፕሬዝዳንቱ ጽህፈት ቤት መግለጫ አውጥቷል። መረጃውን እናደርሳለን። በኢትዮጵያ የታጣቂዎች እገታ ጉዳይ አስጊ ደረጃ ላይ በመድረሱ ከየብስ ትራንስፖርቱ ይልቅ የአየር ትራንስፖርቱ ግድ እያለ መሆኑን በዛሬው ዕለት አንድ የወጣ መረጃ አመላክቷል። የየብስ ትራንስፖርቱ ቀሪ የሆነ የአየር ትራንስፖርቱ ላይ ጫናው መበራከቱም የትራንስፖርቱን ዋጋ በከፍተኛ ደረጃ እያናረው መሆኑ ታውቋል። ጥንቅራችን ይዞታል። የኢትዮጵያ የስንዴ ኢምፖርት መጠን እየቀነሰ እንደሚመጣ የአሜሪካ መንግስት አንድ ተቋም ገለጸ። በሰብልና ምርት ዙሪያ ዘገባ የሚያወጣው ወርልድ ግሬን ድረገጽ በአሜሪካ የግብርና ዲፓርትመንት የውጭ ግብርና አገልግሎት ኤፍኤስ መረጃ ጠቅሶ ባሰፈረው ዘገባ ኢትዮጵያ በስንዴ ምርት ከዓመት ዓመት ራሷን ወደ መቻል እየሄደች መሆኑን ተናግሯል። የምንመለከተው ይሆናል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሀገራችን ላይ ትንኮሳ ለመፈጸም የሚሞክሩ ኃይሎችን ለመመከት መከላከያ ሰራዊቱ በሁለንተናዊ ዝግጁነት ላይ ይገኛል ሲሉ ተናግረዋል። ፊልድ ማርሻሉ በምስራቅ እዝ ክብረ በዓል ላይ ተገኝተው ባስተላለፉት መልእክት ወቅታዊ ጉዳዮችን አንስተዋል። እኛም በጥንቅራችን አካተን ይዘነዋል። 4 ፓርቲዎች ስለ ቀጣዩ ምርጫ ጥሪና ማሳሰቢያ የያዘ መግለጫ ዛሬ ሰጥተዋል። መንግስት ለመጪው ምርጫ ሰላማዊ ውድድር ሜዳ እንዲፈጥር ሲሉም ከአሁኑ እንቅፋት የሆኑ ጉዳዮችን አንስተዋል። መኢአድ፣ ኢሃፓ፣ የአማራ ጊዮናዊ ንቅናቄና እናት ፓርቲ በጋራ የሰጡትን መግለጫ የምንመለከት ይሆናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ዛሬ አስቸኳይ ስብሰባ ተጠርቷል። ጠንከር ያለ ስብሰባ ነው። ኢትዮጵያ ያለችበትን ቀጠና የሚመለከት ነው። በተባበሩት መንግስታት የጸጥታው ምክር ቤት የሚካሄድ ነው። ጉዳዩ የኢትዮጵያን ጦር ጨምሮ የቀጠናውን ሀገራት የሚመለከት ነው። በሶማሊያ ለተሰማራው የሰላም አስከባሪ ጦር በቂ ፈንድ ካለመኖር ጋር በተያያዘ መሆኑን የተባበሩት መንግስታት የድረገጽ መረጃ ያመለክታል። የትራምፕ አስተዳደር እየወሰደው ካለው የውጭ ቅነሳ ፕሮግራም ጋር በተያያዘ ለሶማሊያ ሰላም ማስከበር ተልዕኮ የሚያወጣውን ወጪ ቀሪ ለማድረግ ወይም በከፍተኛ ደረጃ ለመቀነስ መነሳቱ ክፍተቱን የፈጠረ መሆኑን መረጃዎች ያመለክታሉ። ከአሜሪካ ቀጥሎ ለተልዕኮ ከፍ ያለ ገንዘብን የሚያወጣው የአውሮፓ ህብረትም ቢሆን የትራምፕ አስተዳደርን ውሳኔ ተከትሎ እያፈገፈገ ይገኛል። ከዚሁ ጋር በተያያዘም አንድም አማራጭ ገቢዎች በሚገኙበት ወይም በምን መልኩ ወጪ ቅነሳ በሚደረግበት ዙሪያ የተባበሩት መንግስታት የጸጥታው ምክር ቤት የሚመክር መሆኑን የድረገጹ መረጃ አመልክቷል። ለዚህም ሲባል የተባበሩት መንግስታት የጸጥታው ምክር ቤት ስብሰባ የተጠራ መሆኑን የድረገጹ ድርጅት መረጃ አመልክቷል። በዚህ የሶማሊያ ሰላም ማስከበር ተልዕኮ ውስጥ የኢትዮጵያ፣ የኬንያ፣ የኡጋንዳ፣ የሩዋንዳና የጅቡቲ ጦሮች ናቸው ያሉት። በኋላ ላይም የግብጽ ጦር ተጨምሯል። ፕሬዝዳንት ትራምፕ በዓለም አቀፍ ደረጃ ያሉትን የሀገሪቱን ዘርፈ ብዙ ተልዕኮዎች እያጠፉና እየቀነሱ መሆናቸው የሶማሊያ የሰላም ማስከበር ተልዕኮም የዚሁ የውጭ ቁጠባ ሰለባ ሆኗል። ሶማሊያ መንግስት አልባ ከሆነችበት ከዛሬ 30 ዓመት በኋላ በነበሩት በርካታ ዓመታት በዓለም አቀፍ ሰላም አስከባሪ ስር ናት። በተባበሩት መንግስታት በሚደገፈው በዚህ የሀገሪቱ ሰላም ማስከበር ተልዕኮ ወጪ ውስጥ አሜሪካ ከፍተኛውን የፈንድ ድጋፍ ስታደርግ ቆይታለች። ነገር ግን ተልዕኮ በእጅጉ በመራዘሙ እስከ መቼ የሚለው ጉዳይ ደጋግሞ ሲነሳ ቆይቷል። በቀጣይ መረጃ የውጭ ዜጎች ወደ ትግራይ እንዳይገቡ ተከልክለዋል። የትግራይ ቱሪዝም ቢሮ ከቅርብ ቀናት ወዲህ የውጭ ቱሪስቶችና ዓለም አቀፍ አጋሮች ወደ ትግራይ እንዳይበሩ ተከልክለዋል ሲሉ የትግራይ ቱሪዝም ቢሮ ኃላፊ አስታወቁ። በቢሮ ኃላፊው አቶ አጽባህ ገብረ እግዚአብሔር በይፋዊ ማህበራዊ ሚዲያ ገጻቸው ላይ ባጋሩት መግለጫ የኢትዮጵያ አየር መንገድ ባለፉት 3 ቀናት የውጭ ዜጎች ወደ ትግራይ በሚደረጉ በረራዎች እንዳይሳተፉ ማገዱን ገልጸዋል።
አክለውም በትግራይ ውስጥ የሚገኙ አንዳንድ የውጭ ዜጎችም አካባቢውን ለቀው እንዲወጡ እየተመከሩ መሆኑንም ጠቁመዋል። ምንም እንኳን ከኢትዮጵያ መንግስት በኩል በጉዳዩ ላይ ይፋዊ መልስ ባይሰጥም ወደ ትግራይ ለመብረር የሞከሩ የውጭ ሀገር ተጓዦች አሁን ወደ ትግራይ ለመግባት ከኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት የተጻፈ ደብዳቤ እንደሚያስፈልግ እንደተነገራቸው ኃላፊው ገልጸዋል። የኢትዮጵያ አየር መንገድና የፌዴራል ባለስልጣናት ለቀረቡላቸው አስተያየት ጥያቄዎች እስካሁን ምላሽ እንዳልሰጡ የተገለጸ ሲሆን ሆኖም የቱሪዝም ቢሮ ኃላፊ ቢሮአቸው ጉዳዩን ለመፍታት ከጊዜያዊ አስተዳደሩ ፕሬዝዳንትና ከፌዴራል መንግስት ባለስልጣናት ጋር እየተወያየ መሆኑን በማህበራዊ ሚዲያ ልጥፋቸው አስፍረዋል። በትግራይ ክልል ጉዳዮች ዙሪያ መረጃ የሚያወጣ ውሃ ገሃታ የተሰኘ ሚዲያ ከባለስልጣኑ መረጃ ጋር የክልሉ ቱሪዝም ቢሮ ለፌዴራል ቱሪዝም ሚኒስቴር በዛሬው ዕለት የተላከ ደብዳቤን አባሪ አድርጓል። ደብዳቤው በክልሉ ጊዜያዊ አስተዳደር ቱሪዝም ቢሮ በምክትል ኃላፊ ኃይላይ በይነ ስብሃቱ ተፈርሞ የወጣ ሲሆን በኢትዮጵያ አየር መንገድ እየተደረገ ያለው የጉዞ ክልከላ እንዲቆም የሚጠይቅ መሆኑ ታይቷል። በደብዳቤው ቢሮ ከፕሪቶሪያ መልስ ክልሉ የቱሪስት መዳረሻ ስለማድረግ የሰራቸውን ስራዎችና ጥረቶች የዘረዘረ ሲሆን ችግሩ የተከሰተው ከግንቦት 2 አንስቶ መሆኑን ይገልጻል። ወደ ትግራይ የሚመጡ ቱሪስቶችና የፕሮጀክት ባለድርሻ አካላት በኢትዮጵያ ኤርፖርቶች ምክንያቱ ግልጽ ያልሆነ ክልከላ እየተደረገባቸው መሆኑን ቅሬታ ለቢሮአችን ደርሷል ይላል። ለቱሪዝም ሚኒስቴር በተላከው በዚህ ደብዳቤ ቢሮ ችግሩን ከሚመለከታቸው አካላት ጋር በመነጋገር በአስቸኳይ መፍትሄ እንዲበጅለት ጠይቋል። በቀጣይ ርዕሳችን አንዋጋም ጀነራሉ ከሀገረሽ የራያ ውጥረት ጋር በተያያዘ ጀነራል ታደሰ ወረደ በአስቸኳይ ስብሰባ መክረዋል። የጀነራሉን የራያ ስብሰባ ተከትሎ የፕሬዝዳንቱ ጽህፈት ቤት መግለጫ አውጥቷል። ደብረጽዮን ገብረ ሚካኤል ህወሓት የደቡብ ትግራይ ዞን አስተዳደር በትኖ አዲስ አስተዳደር የማቋቋም እቅድ እንዳለው ለወይን ጣቢያ መናገራቸውን የክልሉ የዜና ምንጮች መዘገባቸውን ተከትሎ በራያ ውጥረት አገርሽቷል። የትግራይ ኃይሎች ባለፈው ዓመት ወደ ራያ ወረዳዎች መግባታቸውን ተከትሎ ህወሓት የአማራ ክልል መንግስት በህገወጥ መንገድ ያቋቋመው ነው የሚለው ጊዜያዊ አስተዳደር በአዲስ መዋቅር እንደተተካ ይዘነጋ። የአማራ ክልል መንግስት ይገባኛል የሚያነሳባቸው ራያና ወልቃይት በፕሪቶሪያ የግጭት ማቆም ስምምነት መሰረት በፖለቲካዊ ንግግር ይፈታሉ የተባሉ አወዛጋቢ አካባቢዎች ናቸው። ደብረጽዮን የሚመሩት የህወሓት ክንፍ ባለፉት ጥቂት ወራት የቀድሞ ጌታቸው ረዳ አስተዳደር ያዋቀራቸውን በርካታ የበታች አስተዳደራዊ መዋቅሮች በኃይል መቆጣጠሩ ይታወሳል። አሁን ላይ የደብረጽዮን ኃይል ወደ ራያ ፊቱን መመለሱን ተከትሎ የተለያዩ አስተያየቶች በመጋራት ላይ ይገኛሉ። በዚህ ጉዳይ ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ በይፋ አቋማቸውን ገልጸዋል። ጀነራሉ በትላንትናው ዕለት በራያ ያካሄዱትን ምክክር ተከትሎ ጽህፈት ቤታቸው መግለጫ አጋርቷል። የኃይል እርምጃ ዘላቂ ሰላምና አስተማማኝ ጸጥታን ማረጋገጥ አይችልም ሲሉ ሌተናል ጀነራል ታደሰ ወረደ ተናግረዋል። ጀነራሉ ራያን በኃይል አማራጭ ለመያዝ ፍላጎት እንደሌላቸው ገልጸዋል። የትግራይ ክልል ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በደቡብ ትግራይ ዞን ከሚገኙ የጸጥታ ኃይል አመራሮች ጋር ውይይት ማድረጋቸውን ተከትሎ ነው ይህ የጀነራሉ አቋም የተገለጸው። በራያ ጨርጨር የተካሄደውን ይህን ውይይት በተመለከተ ጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት ባወጣው መግለጫ ፕሬዝዳንቱ በኃይል የሚደረግ እርምጃ ዘላቂ ሰላምና አስተማማኝ ጸጥታን ማረጋገጥ እንደማይችል መግለጻቸውን አስታውቋል። ሁሉም ችግሮች በሰላማዊና በፖለቲካዊ መንገድ ብቻ መፈታት እንዳለባቸው መናገራቸውን አስረድቷል። ሌተናል ጀነራል ታደሰ ወረደ ጨምረውም እርስ በርስ እየተወሳሰብንና እየተፎካከርን መቀጠል የማንችልበት ደረጃ ላይ ደርሰናል። ያለን ብቸኛ አማራጭ የውስጥ ችግሮቻችንን በጋራ መፍታት ብቻ ነው ማለታቸውን መግለጫው አስታውቋል። በመግለጫው ጀነራል ታደሰ ማንኛውም የውጭ ግንኙነት መንግስትን ያማከለ መሆን እንዳለበት ማሳሰባቸውን ጠቅሶም እንዲህ አይነቱ የውጭ ግንኙነት ሊመዘንና ስትራቴጂ ሊኖረው ይገባል ማለታቸው ተመልክቷል። የቀድሞ የክልሉ ጊዜያዊ አስተዳደር በትላንትናው ዕለት በይፋዊ መግለጫ በዚሁ በራያ ጉዳይ አቋማቸውን ማንጸባረቃቸው ይታወቃል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በማህበራዊ የትስስር ገጻቸው ምዕራብ ትግራይ ነፃ እንዳናወጣ ነገሌ እንቅፋት ሆነውብናል ሲሉ የነበሩ ደንቆሮች አሁን ደቡባዊ ትግራይን ነፃ እናወጣለን ወደሚል ዘመቻና ፉከራ ተሸጋግረዋል። ለመረዳት የሚከብድ ነው ሲሉ ኃይለ ቃል ተጠቅመው ሐሳባቸውን ገልጸዋል። በቀጣይ ርዕሳችን እገታው የፈጠረው ሌላ ፈተና። በኢትዮጵያ የተለያዩ አካባቢዎች በታጣቂዎች ከሚፈጸመው እገታ ጋር በተያያዘ ነዋሪዎች ከቦታ ቦታ መንቀሳቀስ ችግር እንደሆነባቸው የቢቢሲ ዘገባ አመላክቷል። ከዚሁ ጋር በተያያዘም በተለይም ደግሞ ክልሎችን ከአዲስ አበባ በሚያገናኙት አውራ ጎዳናዎች እንደዚሁም በጎጃም የተለያዩ ከተሞችን በሚያገናኙ መስመሮች ችግሩ ጎልቶ እንደሚታይም ነዋሪዎችን ዋቢ ያደረገው ይሄው የቢቢሲ ዘገባ አመልክቷል። በዚህ እየተስፋፋ ከመጣው የእገታ ስጋት ጋር በተያያዘም ዜጎች በተለይ ከአዲስ አበባ ወደ ክልሎች እንደዚሁም ከክልሎች ወደ አዲስ አበባ የሚያደርጉት ጉዞ በአውሮፕላን መሆን ግድ እያለው ነውም ተብሏል። ይሄው የታጣቂዎች እገታ በአማራና በኦሮሚያ ክልል በሚንቀሳቀሱ ታጣቂዎች እንደሚፈጸም ያመለከተው ዘገባው በተለይ በዚሁ እገታ ስማቸው የሚነሳው የኦነግ ሸኔ ታጣቂዎች እገታውን የምንፈጽመው እኛ ሳንሆን በመንግስት የተደራጁ ታጣቂዎች ናቸው እንደሚሉም ዘገባው አክሏል።
መንግስት በአንጻሩ በአጠቃላይ በታጣቂዎቹ ላይ እርምጃ እየወሰድኩ ነው በማለት የሚገልጽ መሆኑንም ዘገባው አክሏል። ከተወሰኑ ጊዜያት ወዲህ ከአዲስ አበባ ወደ ክልሎች እንደዚሁም ከክልሎች ወደ አዲስ አበባ የሚደረገው የበረራ ቁጥር በከፍተኛ ደረጃ መጨመሩን ያመለከተው ዘገባው በቀን አንድ ጊዜ የነበረው የአውሮፕላን በረራ አሁን 6 እና 7 መድረሱንም ነዋሪዎችን ዋቢ ያደረገው ይሄው የቢቢሲ ዘገባ አመልክቷል። በዚህም ከሰሜኑ ጦርነት በፊት ለሀገር ውስጥ አንድ ጉዞ በአማካይ ከ2000 እስከ 2500 ብር የነበረው የአውሮፕላን ትኬት ዋጋ አሁን ከ7000 ብር በላይ ማሻቀቡንም ዘገባው አክሏል። በአማራ ክልል ባለው ግጭትና በመንገድ ላይ በሚፈጸም እገታ ምክንያት በጎጃም መስመር የህዝብ ማመላለሻ አውቶቡሶች ከደብረ ማርቆስ ማለፍ እንደማይችሉና ወደዚያ የሚያቀኑትም ከ1 በመቶ እንደማይበልጡ ይሄው ዘገባ አክሏል። ከ4 ዓመት በፊት በዚያ መስመር በቀን ቢያንስ ከ30 እስከ 35 አውቶቡሶች ይሰማሩ እንደነበር ያመለከተው ዘገባው አሁን ግን ደብረ ማርቆስ ድረስ ብቻ በቀን 5 አውቶቡሶች ብቻ የሚሄዱ መሆኑን ያከለው። ታጣቂዎቹ በአንድ ጊዜ በርካታ ሰዎችን ለማገት ሲሉ የህዝብ ማመላለሻዎችን ኢላማ እንደሚያደርጉ ያመለከተው ዘገባው ታጋቾቹን ለመልቀቅም ከ100 ሺዎች ጀምሮ በሚሊዮን የሚቆጠር ገንዘብ የሚጠይቁ ሲሆን በአንዳንድ ሁኔታዎችም የመንገደኞችን ብሔር በመለየት ኢላማ እንደሚያደርጉ ከእገታ በህይወት የተረፉ መንገደኞች መናገራቸውንም ዘገባው አክሏል። ለቢቢሲ ማብራሪያቸውን የሰጡት የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ብርሃኔ ዘሩ የህዝብ ትራንስፖርት አገልግሎትን የሚሰጡ የህዝብ ትራንስፖርት እንቅስቃሴዎች በመንግስት በኩል በሚሰጥ አቅጣጫ የሚንቀሳቀሱ መሆኑን አመልክተዋል። እነዚህ አውቶቡሶች የሚሰማሩትም ከመንግስት በሚደርሳቸው የጸጥታ ሁኔታ መረጃ ላይ ተመስርቶ ነው ያሉት አቶ ብርሃኔ መንግስት በሚሰጠን አቅጣጫ መሰረት ሂዱ ሲለን እንሄዳለን፣ የጸጥታ ሁኔታ አስጊ ነው ሲለን ደግሞ እንቆማለን፣ በዚህ እየተንቀሳቀስን ያለነው በዚህ ደረጃ ነው ሲሉ ተናግረዋል። በቀጣይ ርዕስ የአሜሪካ መንግስት ስለ ኢትዮጵያ ስንዴ ምርት የኢትዮጵያ ስንዴ ኢምፖርት መጠን እየቀነሰ እንደሚመጣ የአሜሪካ መንግስት አንድ ተቋም ገለጸ። በሰብልና ምርት ዙሪያ ዘገባ የሚያወጣው ወርልድ ግሬን ድረገጽ በአሜሪካ የግብርና ዲፓርትመንት የውጭ ግብርና አገልግሎት ኤፍኤስ መረጃ ጠቅሶ ባሰፈረው ዘገባ ኢትዮጵያ በስንዴ ምርት ከዓመት ወደ ዓመት ራሷን ወደ መቻል እየሄደች መሆኑን ተናግሯል። በአገር ውስጥ ያለው የስንዴ ምርት ፍላጎት በእጅጉ እየጨመረ ቢመጣም ስንዴና ስንዴን መሰረት ያደረጉ ምርቶች ወደ አገሪቱ የሚገቡበት መጠን እየቀነሰ እንደሚሄድ ትንበያ አስቀምጧል። በአሜሪካ የግብርና ዲፓርትመንት የውጭ ግብርና አገልግሎት ኤፍኤስ ባወጣው ሪፖርት ወደ ኢትዮጵያ የሚገባው የስንዴና ስንዴ ነክ ምርት በ2025 እና 2026 እየቀነሰ እንደሚመጣ ገልጿል። በአገር ውስጥ ያለው የስንዴ ምርት በሁለቱ ዓመታት በ5 በመቶ የሚያድግ መሆኑን አስቀምጦ ይህም በሁለቱ ዓመታት ኢትዮጵያ 6.7 ሚሊዮን ቶን እንደምታመርት ግምት አስቀምጧል። በ2025 እና 26 ኢትዮጵያ የምታስገባው የስንዴ ምርት በ24 በመቶ እንደሚቀንስም ተገምቷል። ይሄ ማለት በአመት 1.3 ሚሊዮን ወደ ሀገር ውስጥ የሚገባ ስንዴና ተያያዥ የስንዴ ምርቶች በሁለቱ ዓመታት የሚቀር ይሆናል የተባለው። በአሜሪካ የግብርና ዲፓርትመንት የውጭ ግብርና አገልግሎት ኤፍኤስ በኢትዮጵያ በሀገር ውስጥ ያለው የስንዴ ምርት ፍላጎት በእጅጉ መጨመሩን፣ በሀገር ውስጥ ያለው ምርት መብዛቱን፣ ይህም ሀገሪቷ ከውጭ የምታስገባው ስንዴ መጠን በሂደት እየቀነሰ እንደሚሄድ ገልጿል። ሀገሪቷ የምግብ ዋስትናና የኢምፖርት መተካት በሚል የያዘችው ፖሊሲ እያዋጣት ነው ብሏል። እነዚህ ለውጦች የመጡት በምርት መሻሻልና በመንግስት መር ጥረቶች መሆኑን ገልጿል። በሀገር ውስጥ ስንዴ ተመጋቢ ህዝብና ምግብ አምራች ኢንዱስትሪዎች መብዛታቸውን ያነሳው ተቋሙ ፍላጎትና አቅርቦት መካከል ያለውን ክፍተት ለመሙላት ከውጭ የሚመጣ ስንዴ ሚናው ይቀጥላል ነው ያለው። የኢትዮጵያ ስንዴ ምርት የሀገር ውስጥ ፍጆታ 7.82 ሚሊዮን ቶን መሆኑን አንስቶ ይህም በየዓመቱ በ3 በመቶ እድገት የሚያሳይ ነው ብሏል። ኢትዮጵያውያን ስንዴና የስንዴ ምርቶችን መጠቀም በዚህ መጠን የላቀው በየዓመቱ 4.8 በመቶ እየሰፋ የመጣው የከተማ መስፋፋት አንዱ ምክንያት ነው ብሏል። በየዓመቱ በ2.7 በመቶ እድገት እያገኘ ያለው የህዝብ ቁጥርም ሁለተኛው ምክንያት ሆኖ ተቀምጧል። በአመጋገብ የመጣ ለውጥም ሌላው ምክንያት ሲሆን የስንዴ ምርት የሆኑ እንደ ዳቦ፣ ፓስታ፣ ብስኩቶችና ጣፋጭ ምግቦች በተለይ በከተማው በስፋት የሚቀርቡ ናቸው ብሏል። በግብርና ዘርፍ እና ገበያ ከ30 ዓመት በላይ ልምድ ያለው ዩኬአር አግሮ ኮንሰልት ይህንን ዘገባ በአሜሪካ የግብርና ዲፓርትመንት የውጭ ግብርና አገልግሎት ኤፍኤስ ሪፖርትን አካቶ ዘግቦታል። በቀጣይ ርዕሳችን ዝግጁ ነኝ ፊልድ ማርሻሉ። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሀገራችን ላይ ትንኮሳ ለመፈጸም የሚሞክሩ ኃይሎችን ለመመከት መከላከያ ሰራዊቱ በሁለንተናዊ ዝግጁነት ላይ ይገኛል ሲሉ ተናግረዋል። ፊልድ ማርሻሉ በምስራቅ እዝ ክብረ በዓል ላይ ተገኝተው ባስተላለፉት መልእክት ወቅታዊ ጉዳዮችን አንስተዋል። በ47ኛው የምዕራብ እዝ የምስረታ ክብረ በዓል ላይ በክብር እንግድነት የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሀገርን ለመበተንና ከልማት ጥረታችን ለማስተጓጎል የሞከሩ ጠላቶቻችን ሴራ በመንግስት በሳል አመራር፣ በሰራዊታችን ተጋድሎና በህዝባችን አንድነት ሊከሽፍ ችሏል ብለዋል። የሰራዊቱ አንዱ አቅም የሆነው የምዕራብ እዝም በተሰማራባቸው ቦታዎች በሙሉ የሀገር አለኝነቱን ለጠላት ደግሞ አይበገሬነቱን ከድል ውጭ ሽንፈት የማያውቅ ጀግና እዝ መሆኑን በተግባር ያሳየ ነው ሲሉ ፊልድ ማርሻሉ ተናግረዋል። እዙ ምስረታውን ሲያከብር የሀገራችን ታሪካዊ ጠላቶች ሴራ እየከሸፈና የተላላኪ ባንዳዎች እየከሰመ ያለበት እና የታላቁ ህዳሴ ግድብ የማጠናቀቂያ ምዕራፍ ወቅት መሆኑ ለየት ያደርገዋል ያሉት ፊልድ ማርሻል ብርሃኑ ጁላ የምዕራብ እዝ ከምስረታው ጀምሮ በተሰለፈባቸው አውደ ውጊያዎች የድል ምልክት መሆኑን ገልጸዋል።
ፊልድ ማርሻል ብርሃኑ የሀገሪቱን ሙሉ ሰላም ለማረጋገጥ ለሚሰጠው ተልዕኮም እዙ ይዘጋጃል ሲሉ አሳስበዋል። እዙ በጥሩ መሰረት ላይ የተገነባ ኢትዮጵያን ድል ያፋጠነና በበርካታ ውጊያ ተፈትኖ ፈተናን የተሻገረ በመሆኑ የደማቅ ድሎች ባለቤትነቱን አጠናክሮ እንዲቀጥል ሲሉ ዋና ኤታማዦር ሹሙ አመልክተዋል። እዙ የታላቁ የህዳሴ ግድብ ግንባታን ለማሰናከል የተሰማሩ ከ15000 በላይ ቅጥረኞችን በመደምሰስ የሰራው ጀብድም በታሪክ ሲወሳ የሚኖር መሆኑን ፊልድ ማርሻሉ በንግግራቸው ጠቅሰዋል። ፊልድ ማርሻሉ በዚሁ ንግግራቸው የምዕራብ ዕዝ መነሻ ከሆኑት ከጀግኖቹ 22ኛና 24ኛ ክፍለ ጦር የወረሱትን የአሸናፊነት የጀግንነትና የጽናት ባህሪ አጠናክረው ማስቀጠል ይኖርባቸዋል ሲሉ አሳስበዋል። ፊልድ ማርሻል ብርሃኑ ጁላ በተሳሳተ ስሌት ሀገራችን ላይ ትንኮሳ ለመፈጸም የሚሞክሩ ኃይሎች ካሉም መከላከያ ሰራዊቱ በሁለንተናዊ ዝግጁነት ላይ እንደሚገኝ አጽንኦት ሰጥተው ተናግረዋል። በሌላ በኩል ለ3 ቀናት ሲከበር የቆየው የምዕራብ ዕዝ 47ኛ የምስረታ በዓል በዛሬው ዕለት መጠናቀቁን መከላከያ ሰራዊት በይፋዊ ገጹ ባጋራው መልእክት ገልጿል። በቀጣይ ራሳችን አራት ፓርቲዎች ስለ ቀጣዩ ምርጫ ጥሪ ያቀረቡ። መንግስት ለመጪው ምርጫ ሰላማዊ ውድድር ሜዳ ይፍጠር። በኢትዮጵያ ጠቅላላ ምርጫ ለማካሄድ 1 ዓመት ከመቅረቱ አኳያ ገዢው ፓርቲ እውነተኛና ሁሉን አካታች የሆነ ድርድር በአስቸኳይ በማድረግና በአገር ውስጥ የተፈጠሩ ቀውሶችን በመፍታት ሰላማዊ ውድድር ሜዳ እንዲፈጥር አራት የተቃዋሚ ፓርቲዎች ጥሪ ያቀረቡ። ፓርቲዎቹ ለሰላማዊ ትግል ውጤታማነት እገዛ ለማድረግ መንግስት የፖለቲካ እስረኞችን እንዲፈታም ጠይቀዋል። ዛሬ በጋራ ባወጡት መግለጫና ጥሪ ጥያቄና ማሳሰቢያቸውን ያቀረቡት የመላ ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ፣ የአማራ ጊዮናዊ ንቅናቄና እናት ፓርቲ ናቸው። በወቅታዊ ጉዳይ ላይ የተሰጠው የአራቱ ፓርቲዎች የዛሬ መግለጫ ትኩረቱን ያደረገው በ2018 ዓ.ም ይካሄዳል ተብሎ በሚጠበቀው 7ኛው ዙር ሀገር አቀፍ ምርጫ ላይ ሲሆን በኢትዮጵያ ጠቅላላ ምርጫ ለማካሄድ 1 ዓመት ከመቅረቱ አኳያ ገዢው ፓርቲ እውነተኛና ሁሉን አካታች የሆነ ድርድር በአስቸኳይ በማድረግና በአገር ውስጥ የተፈጠሩ ቀውሶችን በመፍታት ሰላማዊ ውድድር ሜዳ እንዲፈጥር አራት የተቃዋሚ ፓርቲዎች ጥሪ ያቀረቡ። ፓርቲዎቹ ለሰላማዊ ትግል ውጤታማነት እገዛ ለማድረግ መንግስት የፖለቲካ እስረኞችን እንዲፈታም ጠይቀዋል። ከምርጫው ጋር በቀጥታም ይሁን በተዘዋዋሪ ግንኙነት ያላቸው ጉዳዮች ከዕለት ወደ ዕለት መሻሻል ማሳየት ይገባቸው እንደነበር የጠቆሙ ፓርቲዎቹ ሆኖም ግን በአሁኑ ወቅት በኢትዮጵያ የሚታዩ እውነቶች ከዚህ የተቃረኑ መሆናቸውን አመልክተዋል። ፓርቲዎች ለዚህ አባባላቸው በማሳያነት ያነሱት በአማራና በኦሮሚያ ክልሎች የተፋፋመ ነው ያሉትን ጦርነትና የትግራይ ክልልን ወቅታዊ ሁኔታ ነው። ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።